دامس بدي دامس ውሃ እሺ የማህፀን ኪራይ አሁን ላይ በብዛት የሚታወቀው ወደ አውሮፓ እና ውጭ ሀገር ያሉ ሰዎች ማህፀን በማከራየት የሚተዳደሩ ሰዎች እንዳሉ እናውቃለን። ናታ ምን ሰራ ነው እዚህ የምትወጣው? እንኩ ያዙትሽ ከናንተ ጋር ቆይ አብረን ነው መሄድ ያለብን ሰዎች እኮ አብረን ነው መሄድ ያለብሽ ይሰማሽ ያረክም ምንድነው የምታደርጉት? ይፍቻለናት ናንተ ናታ ወጣ አቀጥልጣ ወጣ በቃ የሆነ የማህፀን ማከራየት ነው መውለድ ለማይችሉት የሆነች ፈቃደኛ የሆነች ሴት እንደዚህ ታከራይታ ምናምን አይነት ነገር ይለኝና አዳባብሶ ያልፋል ማለት ነው። ስለዚህ መውለድ ምንም ማለት እንዳለ ነገር የተሻለ ነገር መውለድ እንደምትችል እሱም እንደዚህ ለኖርማል ሰው ሳይሆን እንደዚህ ለበሽተኛ ሰዎች እየዞረ ማማከር ምናምን የሚባሉትን ነገሮች ገና ከሆኑ እንደጀመረ ምን ያረከ ነው የነበረው? ምን ያረከ ምንድነው ያስገድድካት አይደለም ምን ልታረጋት ነበር? እንግዲህ ውድ ቤተሰቦቼ ያው ደላላው ካስመረጠ ሴቶች መካከል አንዷ ሳራ ናት። ሳራ ማለት ይሄንን ታሪክ የነገረች ልጅ። ስለዚህ እሷን ማስገደድ ይችላል፣ እሷን ማናገር ይችላል ነው ያለኝ። እንዴት እንደሆነ አላውቅም። አሁን የምናደርገው ምንድነው ሳራ ቤት ላይ ሄደን ድብቅ ካሜራ እናስቀምጣለን። ከዛ መጥቶ ሲያወራ ያለውን ነገር ብቻ እንወስዳለን። ከዛ ቀጥታ ወደ ሴቶቹ እንዲወስደን እናደርጋለን። እዛው ላይ ጉልበታችን ተጠቅመን ማለት ነው። እናንተ ግን እስከመጨረሻው አብራችሁን ቆዩ። ሳራም ደውሎልኛል እፈልግሻለሁ ቤትሽ ጠብቂኝ ብሎኛል ነው ያለች። ስለዚህ ቀጥታ ወደ ቤቷ እንሄዳለን። እዛ ሆነን ደግሞ እንግዲህ በድብቅ ካሜራው ምን እንደሚላት እንዴት አድርጎስ እንደሚያሳምናት የምናይ ይሆናል። እናንተ ግን እስከመጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። መልካም ቆይታ። ፈልግሽ ነበር አንዴ ምን ልታረግ ነው? ቁጭ አንዴ ፈልግሽ ነው። ቆይ ተነስ። ቁጭ በይ። ለምን መቀመጠው? ቁጭ ፈልግሽ ነው። አንተ ቁጭ በይ ያልኩሽ እኮ። ይቀራ ለምን መጣ? አንዴ የመጣበት ጉዳይ የራስ ጉዳይ አለ። እሺ የራስ ጉዳይ ጀመራን ከሌላው ሰው ጉዳይ አንተ ብለህ ታውቃለህ? ፈልግሽ ነው እየሰማሽ ነው? እሺ ምንድነው የፈለግከው? ፈልግሽ ነው መስራት ትተውኝ። እሺ ከዛ የበፊት ነገር ይቀጥላል ማለት ነው። እባክህ ሰማሽ ነው? ስለዚህ እንድትራጊ እፈልጋለሁ። አሁን ከምታዳምጪ ሆነ ዳምጪ። እሺ ምንድነው የፈለግከው? አሁን አንድ ስራ ስለዚህ ደግሞ ግዴታ ደግሞ አንቺ ነው ማለት ምን እንደባለው ሰማሽ እኮ ሰሚኝ የሰማሽኝ። እሺ መጀመሪያ አዳምጪ። አትቆጣ ተናቀስ ብለው ግድ ለመቆጣት ካለብኝ ቆጣት ይነግርሽ ነው። ስለዚህ የበፊት ታሪክ ይደገማል ማለት ነው። ሰማሽ? ስለዚህ አንድ ስራ መጥቷል። ሰዎች ደግሞ አንቺ መጣ። ስለዚህ አንድ ስራ እንድትሰሪልኝ ፈልጋለሁ ነው ማለት ነው። አሁንም እንደባለፈው እንዳደረግልህ ነው። እንደባለፈው ማለት ነው። ከዛ ስለዚህ ፈቃደኛ ሆነሽ ስለወራሽ ነው። ፈቃደኛ አሁን ደግሞ ከዛ የተሻለ ገንዘብ ያኔ ከፈልከኝ ነው የሚባለው። አሁን ደግሞ የተሻለ ከዛ በፊትም ገንዘብ ከፍለሽ ነው አይደል የስራ ስራሽ? እሺ አሁንም አላቆምኩም። አሁንም ደግሞ የተሻለ ስራ ስለሆነ ደግሞ የተሻለ ገንዘብ ስለሚከፈልሽ ሰዎች እንደና ሰዎች ስለሆኑ ግዴታ እንድትሰሪ ነው ካልሆነ የበፊቱ አይነት ታሪክ ነው የሚደገመው። አሁንም አላቆምኩም። አላቆምኩም። አሁንም በማስገደድ ነው። በማስገደድ ነው። አንዱ ካልሽማ ግድ ነው። በማስገደድ ምን ትጠቀማለህ? አንዱ ካልሽማ ግድ ነው። ቆይ አይደለም አሁን እኮ ማለት ነው ፈልገን እሺ ፈልገው የሚያደርጉት ካሉ እሺ ግን በማስገደድ እንዴት ነው? አሁን እኔን እንዳረከው በስራ በመናምን ነው። አንድ እኔ ምንሽ እየሰማሽ ነው። እነሱ እኔ አንድ ሰዎች መጥተዋል እንደዚህ ነው ማለት። ስለዚህ አንቺን ነው ደግሞ እነሱ የመረጡት። እሷ ካለች በፍጹም ብለዋል። እኔ ጋር እንደዛ ነው ግን አንቺን እነሱ መረጡና እንደዛ ነው እንደሚታወቅ ሌላ እንደኔ የምታሰቃያት አለች። አሁንም አላቆምኩም። መስቀያት አይደለም ስራህን ይፈራሉት ነው። አንተ በዛው ነው እየሰቃይ ነው ምናምን እያሰቃየ ነው ምናምን ያውን ስድብ ነው ምንድነው? እኔ ስራ ነው ይፈራሉ። አንቺ ደግሞ ገንዘብ ተከፍሎሽ ነው ይሰራሻለሽ አንተ ከዚህ ሁሉ ገንዘብ ተከፍሎሽ አይደል? ስለዚህ አሁን ደግሞ የተሻለ ሰው ነው የመጣው የተሻለ ገንዘብ ተከፍሎሻል። ስለዚህ አሁን እንደምስማማና እንደካልበዛ ቤተሰቦች ማዘር ምናምን የምታቸው በሙሉ ከዚህ በኋላ አደጋ ውስጥ ናቸው የሚሆኑት። አትስማማሽ ማለት ዛሬም በእናትህ
ስለዚህ ምን ፈቃደኛ ነሽ? ላስብበትና ደውልልኝ። አስብበታለሁ። ሰዎቹ ጊዜ የላቸውም፣ ቀጥሬላቸዋለሁ። ስለዚህ አስብበት ነው የሚሰማው። ሌሎቹን እንትን አትላቸው። ሌሎችም አሉ እኮ ግን እነሱ የመረጡት አንተ እኔ እኮ ገና 7ኛ ወሬ ነው። 7ኛ ወሬ እና ታውቃለህ፣ እሱ ሁሉ አስረድቻቸው እና በ7ኛ ወሬ እንዴት ነው እንደዚህ ድጋሚ ማድረገው? እሱ ዶክተሩን አወራለሁ ይሉን ብሎ ዶክተሩማ ምንም በሁለተኛ ወሬም ቢሆን ቢባል እሺ ነው የሚለው። ፈቃደኛ ሆኗል። ፈቃደኝነቱ ስለገለጸ ደግሞ ግዴታ ደግሞ ሰዎቹ አንቺን ነው የሚለው። ስለዚህ ወደ አንቺ ጋር ነው ማለት በዛም ሲልክ ገንዘብ ነው ታዲያ ገንዘብ ደግሞ ከበፊቱ የተሻለ ነው የሚከፍለው ገንዘቡን። እሺ አሁንም እኮ እሺ ብያለሁ፣ ግን ደግሞ መጀመሪያ ያስብበትና ደውልልኝ። በርበርና ግን ደውል ይፈልጋል እና ሰዎቹን ቀጠራቸዋለሁ። እና ምን አሰብሽ? በቃ ነገርኩህ እኮ ላስብበትና አሁን ላስብበት ነው የሚባል ነገር የለም። የሰማሽ ነው። ያ ጊዜ የለንም፣ ሰዎቹ ጊዜ የላቸውም። ስለዚህ ግዴታችን አሁን አብረን ነው መሄድ ያለብን። ወደዛ ልቀቀኝ፣ እንዳትመጣኝ። አብረን ነው መሄድ ያለብን። ወደዛ ልቀቀኝ እኮ አብረን ነው መሄድ ያለብን። ያለችውን ድምጽ እንዳታሰማ። ይሰማሽ ያረክ ነው። ልቀቃት። ምንድነው የምታደርጉት? ምን እያረክ ነው? ምን እያረክ ነው የነበረው? ምን እያረክ ነው? ምንድነው የምታደርገው? እያስገድልካት? እያስገድልካት አይደለም። ምን ልታረጋት ነበር? ሲጀመር እኛ ማህፀን ፈልገን አይደለም የመጣነው። ትሰማኛለህ? ያ እያታላችሁ ነበር ማለት ነው። አዎ እያታለ አንተ ስታታላችሁ እንደነበረው ማለት ነው። ሴቶቹን ሰብስበህ ምን እያረካቸው? የህግ አካል ነን እያላችኋለሁ። አዎ የህግ አካል ነን። ማየት ትፈልጋለህ? ማሳየት ያው እስክንድር እባላለሁ። መርማሪ ጋዜጠኛ ነኝ። አሁን ቅድም ስትዋሽ ነበር ማለት ነው አይደል? እዚህ ስራ ወጣለሁ ምናምን ሻውን ያቺኛው ልጅ የት ነው ያለችው? አለች። የት ነው ያለችው? አለች እዚህ ነች። እዛ ነው ያለችው። كده زين اسكنه ده صح تمام شفتي تمام ውሃ እሺ ነስኪ ነፍቻለ እናት እናንተ ናታ አቀጥልጣ ፍታ አይዞሽ ዋይ ዘላት ነው አይዞሽ ነኝ እሺ ነይ ቀስረሽ ተነሽ ነይ እሺ አይዞሽ ነይ እናት ቀስረሽ ሂጂ አይዞሽ እሱ ጋር አስቀምጣት እስኪ አይዞሽ የኔ እናት ናታ ምን ሰራ ነው እዚህ የምትወጣው? እንኩ ያዙትሽ ከእናንተ ጋር ይቆይ። ደህና ነሽ የኔ እናት? እሺ ውሃ ያመጡልሻል። እሺ ውሃውን አምጣላት ቶሎ በል። አይዞሽ የኔ እናት። አመሰግናለሁ። ችግር የለውም። እንደምታሰቃይኝ አይደለም የመጣኸው? አይደለም እኛ ልናሰቃይሽ አይደለም። ያው ደላላውንም ይዘንልሻል። እሺ እኔ ጋዜጠኛ ነኝ። መርማሪ ጋዜጠኛ እስክንድር እባላለሁ። እሱም አቤል ይባላል። እሺ እዚህ ጋር እንደታሰርሽ እዚህ ጋር ሰው እንደያዘሽ ሰምተን ነው የመጣነው። ደህና ነሽ አሁን? እስኪ አይዞሽ ለመረጋጋት ሞክሪ። እንኪ አትበስኪ አይዞሽ። እንዴት ነው ወደዚህ የመጣሽው? ታስታውሻለሽ? ስራ ፍለጋ ነበር የመጣሁት። እሺ ከየት ነው የመጣሽው? ከአርባ ምንጭ። ከአርባ ምንጭ? እንዴት ነው ያገኘሽ ይሄን ሰውዬ? እኔ አዲስ አበባ ሰው አይደለሁኝም እና ደላላ ሳጠያይቅ እሱ አለ ጥሩ ሰው ነው ስራ ያፈላልግልሻል ብሎ
ከክፍለ ሀገር ነው የመጣሁት። እናቴ ሞታብኝ አባቴን ለማስታመም ነው የመጣሁትና ስራ ያስፈልገኛል አልኩት። ከዛ እዚህ ማንም የለሽም ማለት ነው? ማንም የለኝም አልኩት። ከዛ እሺ በቃ ስራ አለ ችግር የለውም እንዳትጨነቂ ብር ይዘሽ ነው የምትሄጂው ወደ ሀገርሽ አለኝ። ከዛ እሺ አልኩት። ከዛ በቃ እሺ ወደ ከሳት አካባቢ የምወስድሽ ቦታ አለ ጥሩ ቦታ ነው አለኝ። እኔም ስራውን ስለሆነ የፈለኩት እሺ አልኩት። ከዛ በኋላ የመጣን ያለ ምንድነው ስራው ግን አቅም ይችላል እኔ ስራ ሰርቼ አላውቅም አባቴን ለማስታመም ስለው ላለመቀመጥ ነው አልኩት። ከዛ ችግር የለውም አያቅትሽም አሉ ጓደኞችሽም ያግዙሻል አሉ አለ። እንዴ ብዙ ሆነ ነው የምንሰራው ስራ? አዎ ብዙ ናችሁ ችግር የለውም ትለምጃለሽ አለ። እሺ ከዛ መንገድ ላይ አብረን አላውቀውም ቦታው ጉራንጉ ውስጥ ለውስጥ ነገር ነው። ከዛ በኋላ እሺ ምናምን ነገር አልኩት። በቃ አሁን እዚህ ጋር ስለደረሰን እንጂ በጣም ቆንጆ ልጅ ከአዲስ አበባ ልጅ ከሁሉም ቆንጆ ስለሆንሽ የአይን ቡዳ እንዳይበላሽ አይንሽ ልሸፍንብሽ ነው አለ። ከዛ የምረና ስለው እዚህ ቡዳ አለ የአይን ቡዳ አለ አለ። እሺ ብዬ ተሸፈንኩኝ አምኜው ማለት ነው። እሺ ብዬ ተሸፈንኩኝ። ስኔ ስራ ሰርቼ አላውቅም ስለጨነቀኝ ነው ወደ አዲስ አበባ የመጣሁት። ከዛ ከገባሁ በኋላ እነሱ አሉ ብዙ ናቸው ነጭ ነጭ ጋውን ዶክተሮች ናቸው የለበሱ ከነሱ ጋር ነው እነሱ አርጉ ምንድሽን ታረጋለሽ ከዛ ብዙ ብር ከፈሻል አባትሽም ይደናል አለ። ከዛ እሺ እንደነሱ ጋውን ለብሼ ነው የምሰራው ስለ አይደለም ይነግሩሻል እነሱ እንደሚሉትን ታረጋለሽ አለ። ከዛ እሺ አልኩኝ። ከዛ በቃ ቁጭ አልኩኝ። የመጀመሪያ ቀን በደንብ ተንከባከቡኝ እንደመጣሁኝ ምግብ ሰጡኝ ምናምን። ከዛ ልብስሽንም ይሄው እዚህ ጋር ያለሽ ምናምን ነገር ብሎ ቦታ ሰጠ። ከዛ በኋላ ልጅ ነው ነግሮሻል አሉኝ። እሱ ጥሎኝ ሄደ። ልጅ ነው እንደዚህ ነው ማህፀንሽ ነው የምንከራየው አሉ። ከዛ እኔ ምንም አልገባኝም ጭራሽ እውቀቱም የለኝም። ስለዚህ ማህፀንሽ ነው የምንከራየው አሉ። ከዛ እንደዚህ እናደርጋለን ቀላል ነው ምንም የሚከብድ ነገር የለም እሺ ምናምን ነገር አበረታታችኝ ነፍሱ። እዛ እሺ ብዬ እኔ ብሩን ብቻ ነው ያሰብኩትኝ። በየቀኑ ይላክልሻል ወደ አባትሽ ይላክልሻል ደህና ይሆንልሻል አለኝ። አባቴን አገናኘኝ ሰላም አልኩት ምናምን። ከዛ በቃ መርፌ ነው የሚወጉኝ ምግብ አልበላም በየቀኑ መርፌ ነው ሆዴ እየጨመረ ነው የሚመጣው ምንም አውቀው ነገር የለም። ማህፀን እናከራያለን ግን ብለውሻል ልንከራይ ነው አንቺ ማህፀን ነው ያሉሽ? አዎ እና በጣም ብዙ ብር ነው የጠራው ጭራሽ በቁጥር ራሱ ያለ አይመስለኝም ብሩ። ይሄን ብር ነው የምንሰጥሽ ትንሽ ጊዜ እሺ ምናምን ነገር አለ። በየወሩ ደግሞ አባትሽን እንረዳልሻለን ችግር የለውም አለ። ከዛ እሺ አልኩኝ። አሁን ግን ዘግቶብኝ ይሄዳል። ምግብ አይሰጡኝም ያንገላቱኛል። የሚረዳኝ የሚደርስልኝ ሰው የለም። በቃ እስኪ አሁን ተረጋጊ። አንድ እንደዚህ የሚያጋጠማት አንድ ጓደኛ አለች እዛ ጋር ያለችው ታይሻለች። እሷ ልክ እንዳንቺ ነው ያጋጠማትና አሁን እዚህ እንነሳ ወደ ቤት እንሂድ እሺ። እሷ ጋር የተወሰነ ጊዜ ታርፊያለሽ አስፈላጊውን ድጋፍ እናደርግልሻለን። ከዛ ያለውን ነገር ደግሞ እንጫወትበት። አሁን በባዶ ሆድሽም እያደረኩሽ ስለሆነ ውሃውን ጠጪው እረፍት አድርጊ እሺ። እሺ አምቡላንስ ጥራልኝ አንዴ። እሺ ሰላም ውድ ቤተሰቦቻችን እንግዲህ እህቴን ተመልሰን ይዘናት መተናል። ያው አስፈላጊ የሆነ የሕክምና ክትትል ያስፈልግ ነበርና ኢንተርቪው በማድረግበት ሰዓት ትንሽ ራሷን የመሳት አይነት ነገር ፊቷ ላይ ሳይ ጉዳዩ ሳይባባስ ከኢንተርቪው በኋላ ላይ መድረስ ስለሚችል አስፈላጊው ምግብም መጠጥም እንዲሁም ደግሞ ሕክምና ድጋፍ ያስፈልጋታል ብዬ በማሰብ አስፈላጊውን የሆነ የሕክምና ድጋፍና የምግብም እንዲሁም ደግሞ የተወሰነ ፈሳሽም ወስዳለች። አሁን ትንሽ ከቀድሞ ከነበረችበት ሁኔታ አሁን የተሻለ ሁኔታ ላይ ነው የምትገኘው። እንግዲህ ከሷ ጋር ቆይታ የምናደርግ ይሆናል። ደላላው አለ እኛ ሰዎች ጋር ነው ያለው። ስለዚህ ከሱ ጀርባ ስላሉ ሰዎች ከሱ ጀርባ ይሄንን ጉዳይ እያዞሩና እያሾሉ ስለሚገኙ ሰዎች ማስረጃና መረጃዎችን አጠናክረን ወደ እነሱም የምንዞርባቸው ይሆናል።
ነገር ግን አስፈላጊው መረጃ ሳይገኝ አስፈላጊው ማስረጃም ሳይገኝ መንቀሳቀሱ ትክክልና ተገቢ ነው ብለን ስለማናስብ መረጃዎችን እንዳገኘን ክትትላችንን እንጀምራለን። ከዚህ ጀርባ ስላሉ ሰዎች ከዚህ ጀርባ ስላሉ ዶክተሮች እንዲሁም ይሄንን ነገር በህገወጥ መልኩ እየሰሩ አሁን የማህፀን ማከራየት ምናምን የሚባል ስርዓት እንዳለ እናውቃለን። ነገር ግን በህገወጥ መልኩ ሲሆን ወይም ደግሞ እህቶቼ እንደምታዩት እየተገደዱ ቤተሰቦቻቸው እንደማስፈራሪያ እየተጠቀሙ የሚያደርጉት ሰዎች ደግሞ አስፈላጊውን ቅጣትና አስፈላጊው ክትትል አድርገን እርምጃ እንወስድባቸዋለን። የማህፀን ኪራይ አሁን ላይ በብዛት የሚታወቀው ወደ አውሮፓና ውጭ ሀገር ያሉ ሰዎች ማህፀን በማከራየት የሚተዳደሩ ሰዎች እንዳሉ እናውቃለን። ነገር ግን እኛ ሀገር ውስጥ ይሄን ያህል የሚታወቅም አይመስለኝም። ያደረገም ሰው ካለ አላውቅም። አሁን ግን በህገወጥ መልኩ እኛ ሀገር ውስጥ እንደሚደረግ የተለያዩ መረጃና ማስረጃዎችን እያገኘን እንገኛለን። ዛሬም እንግዲህ ካጋጠሙን ኬዞች መካከል አንዱ በህገወጥ መልኩ የማህፀን ኪራይን የሚያካሂዱ የኢትዮጵያ ደላሎች አሁን የድለላ ስራው እየዞረ እየተጦፈ ከሰው ወደ ሰው ከእንስሳ ወደ እንስሳ እየዞረ ነው ያለው። በጣም በሚያስደነግጥና በሚያሳፍር ሁኔታ ደግሞ አሁን ላይ የተደረገው ነገር ምንድነው? የእህቶቻችንን ማህፀን ማከራየት የሚለውን ነገር እንደ ስራ ተይዞ ደላሎች ደግሞ ያው እንደ ስራ ይዘውት እያከራዩት ይገኛል። አሁን እነዚህ ሁለት እህቶቼ ህገወጥ የማህፀን ኪራይ ሰለባ የሆኑ እህቶቼ ናቸው። ከነሱ ጋር ቆይታ አደርጋለሁ። የነሱን ማስረጃና መረጃ ይዤ ደላላውን ማናገሬ ቀጥታ ወደሚቀጥለው ጉዳይ ማልፎ ይሆናል ማለት ነው። እናንተ ግን እስከመጨረሻው ድረስ አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄንን ቻናል ማበረታታታችሁን እንዳትረሱ። ሁሌም እንደምለው አብራችሁን ይችላላችሁ። በጣም አመሰግናለሁ። መልካም ጊዜ፣ መልካም ቆይታ ከኛ ጋር። እሺ እቴ እንዴት ነሽ? አሁን ለውጥ አለው? በጣም አሪፍ። ቅድምም ያው እያወራን በነበረበት ሰዓት ትንሽ ራስሽን እንደመሳት አይነት ነገር ስታረጊ ሳይሽ ተደናግጠን ነው ወደ ሕክምናም ወደ ምግብ መጠጥም ነገር እንድትወስጂ ያደረግ ነው። ስለዚህ አሁን እንዴት ነሽ? አሁን ለማውራት ይመችሻል? አሁን ደህና ነሽ? እሺ ምንድነው ያጋጠመሽ ነገር? ምንድነው የሆነው? ምንድነው የተፈጠረው? እንጃ ማስታወስ ራሱ አልፈልግም። በቃ ከባድ እንደሆነ አውቃለሁ። ቀላል ጉዳይ አይደለም ያጋጠመሽ ነገር። ነገር ግን አሁን ምን አለ መሰለሽ እሷም እህቴ ያጋጠማት ነገር ነበር። ባይዘው እሷ ስለነገረችን ነው ዛሬ አንቺን ያገኘንሽ። ስለዚህ ያንቺ ዛሬ ያጋጠመሽን ነገር መናገርሽ ለሌሎቹ እህቶችሽ ለሌሎቹ ሴቶችም እንደ ነፃነት ወይም ደግሞ ነፃ ማውጫ መንገድ ሊሆን ይችላል። እሷ ዛሬ ይሄን ነገር ባትናገር ኖሮ ምናልባት አንቺን አናገኘሽም ነበርና እስኪ ስለተፈጠረው ነገር የት እንደነበርሽ ምናምን ስላለው ነገር ንገሪንና ሌሎችም ሴቶች ካሉ እግረ መንገድም እነሱንም ነፃ የምናወጣበትን መንገድ እንፈልጋለን። የት ነው የነበርሽው? የነበርኩበትን በግልጽ አላውቀውም፣ ሀገሩን አላውቀውም። እኔ ከክፍለ ሀገር ነው የመጣሁትና ስራ ፍለጋ ብዬ ነበር የመጣሁት። እንደ አጋጣሚ መንገድ ላይ ስራ የሚቀጠር ታውቃላችሁ ምናምን ነገር ብዬ ሳጠይቅ አሁን ደላላ አለ እዛ ጋር በጣም ጎበዝ ደላላ ነው እና እሱ ስራ ያገናኝሻል ምናምን ነገር እና አንተ ነህ ደላላ ምናምን ነገር ሰው ምን ፈልገሽ ስራ ነይ ስራ አለ ምናምን ነገር አለ። በጣም በቃ በጣም ደስ ያለኝ ማለት ስራ ወዲያው አግኝቼ ብር በቃ መላክ ነው እኔ ሀሳቤ። አባቴን ማትረፍ ነው የምፈልገው። ምክንያቱም በብዙ ስቃይ ውስጥ ሆኖ ነው አባቴ ያሳደገኝ እና እሱን ለማትረፍ ነው እኔ ሩጬ። ከዛ እሺ ስራ ፈልገሽ ነው ምንድን ነው ይሁን እሰራለሁ። እኔ አባባላይ ጉልበትም ስራም ቢሆን ችግር የለም፣ ሰው ቤት ተቀጥሬም ቢሆን ልብስ አጠባም ቢሆን እሰራለሁ ብዬ ነው። በቃ እሺ ምናምን ቁጭ በይ አንቺ አርፍ በይ ምናምን ነገር አለኝና ከሌሎቹ ስራ ከሚፈልጉት ገለል አድርጎ አስቀመጠኝ። ከስልክ እስኪደወልልኝ እየጠበኩኝ ነው እና ትንሽ ቆይተን እንሄዳለን ችግር የለውም ነው። እንደውም ሁላ ሻይ ትፈልጊያለሽ? ሻይ ቡና ቤት ከዛ ምናምን ነገር አለኝ። እሺ ምናምን ነገር ከዛ ቁጭ ብዬ እየጠበኩት አሁን ተደውሎልኛልና አናገራቸው ይዛት ና ብለውኛል። ስራ ላስቀጠርሽ ነው ምናምን ነገር አለ። እዛ እሺ ግን ብር ምናምን አልያዝኩኝም እንዳለ ለትራንስፖርት ታውያል። ችግር የለውም ማለት ችግር የለውም ብር አልጠይቅም ስለው እሺ በቃ ምናምን ነገር አልኩኝና አብሬው ሄድኩኝ። ከዛ እየሄድን ያለ በጣም ሩቅ ነው እንደ ምናምን ነገር ቦታ ያለው አይ ችግር የለውም እየቀረበ ነው ምናምን ነገር አለ። እና ምንድነው ስራው አሰሪዎች አሉ ነው ምንድነው ልብስ አጠባ ነው ምንድነው ስለው አይደለም እዛ ስንሄድ እነግርሻለሁ ታይዋለሽ ያለው ነገር። ተማሪ ነኝ ያው ተምሬያለሁ
በቃ ችግር የለውም እዛ ስቴጅ ታያለሽ ነገር አለኝ። እሺ ከዛ መሀል መንገድ ላይ ስደርስ ግን ሳይሽ የአርባ ምንጭ ልጅ አትመስይም፣ እንደውም አዲስ አበባ ያደግሽ የምትመስይው ምናምን ነገር ቆንጆ ልጅ ነሽ፣ ስለዚህ እዚህ ሰፈር ቡዳ አለ እና ዓይንሽን ልሸፍንሽ ነው አለ። ከዛ እንዴ እንደዚህ የሚባል ነገር አለ? አዎ አለ እውነት። በኋላ ስራ ለመስራት መተሽ አንቺም እዚህ እንዳትታመሚ ምናምን ነገር። እኔ ደግሞ እሺ ብዬ ማለት ጥሩ ሰው ያገኘው ነበር የመሰለኝ። እሺ ብዬ ተሸፈንኩኝ። እና ጉራንጉር ነገር ይሁን ብቻ የሄድኩት አስፓልት አይደለም ወደ ውስጥ ነገር ነው፣ ኮረኮንች ነገር ነው መሰለኝ። ከዛ የሆነ ግቢ ጋር ስደርስ ፊቴን ገለጠኝና ይሄንን ግቢው ምናምን ግቢ አለኝ። ከዛ እሺ ቤቱ መሀል ላይ ብቻውን ነው ያለው፣ የጭቃ ቤት ነው ምናምን ነገር፣ ሰው የሚባል ነገር የለም፣ ጭር ያለ ነው። ከዛ እሺ ብዬ ገባሁኝ። ያሉት ጋውን የለበሱ ዶክተሮች አሉ፣ 2 ወንድና 1 ሴት አሉ። ከዛ ቁጭ ያሉ ደግሞ ሴቶች አሉ። አንዷ እርጉዝ ነች፣ አንዷ ደግሞ ቁጭ ብላለች ምናምን ነገር፣ መርፌ ምናምን እየተወጉ ነው። እና እንደነሱ ሆኜ ጋውን ለብሼ የምሰራ ነበር የመሰለኝ መጀመሪያ ሳያቸው። ከዛ በኋላ አሁን እነሱ እናገናኝሻለሁ፣ እነሱ አድርጊ የሚልሽን ታደርጊያለሽ አለ። ኦኬ እነሱን እንንከባከብ ነው ስለው፣ አይ በቃ እነሱ የሚልሽ ነው የምታደርጊው፣ እናትቆይም ስለው፣ አይ እኔ እመጣለሁኝ በቃ እነሱ ጋር ምናምን ነገር አለና ትቶኝ ሄደ። ለነግቢ ምናምን ነገር አሉ። አንቺ ነሽ አዲሷ ምናምን ነገር አለችኝ አንዷ። ምና እዛ እሺ በቃ አሁን እዚህ ጋር ሁኚ ምናምን ነገር አለችኝ። እሺ አልኳት። እጄ ላይ መርፌ ወጋችኝ ምናምን ነገር። ከዛ በኋላ ትንሽ ቆይቼ ራሴን አላውቅም። እዛ ከእንቅልፌ ስነቃ ቁጭ ብለናል ምናምን ነገር አብረን አሉት። ምንድን ነው ብዬ ስጠይቃቸው እንደዚህ እኮ ነው፣ ምንም አልነገረሽም፣ እንደዚህ ነው ስራው። ከዛ ትንሽ ቆይቼ ምግብ አይሰጡንም፣ ባዶ ቤት ነው ዘግተው። ምንድን ነው ያሉሽ እነሱ ሴቶቹ? እንደዚህ ነው ያሉሽ? ምን ሆነ? እነሱ በፍላጎታቸውን ተገደውን አላውቅም። ከዛ እንደዚህ ማህፀንሽን ታከራያለሽ፣ ልጅ የሚፈልግ ሰው ሲመጣ ማህፀንሽን ታከራይና እነሱ የሚፈልጉትን ነገር ካገኙ በኋላ ብር ይላክልሻል አለችኝና ብዙዎቹ አያወሩም፣ በቃ ዝም ብለው ነው የሚቀመጡት። ማለት የተጎሰቋቆሉ ናቸው፣ ምግብ የበሉ ራሱ አይመስሉ። በጣም ተሰቃይተው ነው ነበር። ከዛ ብቻ በቃ እዛ ነበርን። ከዛ ምግብ አይሰጡንም በ3 ቀን ምናምን ነገር እየመጡ ያዩናል። አንዷ ደግሞ በጣም እየገፋች መሄድ ጀመረች። ሆዷ ምናምን እንደ ምግብ እንዴት ነው የምታደርገው? በቃ አይሰጡንም፣ እንደዚህ ነው እያሰቃዩ ነው የሚያስቀምጡን ነው። ከዛ ያለሁበትን የመጣሁበትን ነገር ነገርኳቸው ምናምን። አይዞሽ ብለው አበረታቱኝ፣ ልጆቹ ማለት ነው እዛ ውስጥ ያሉት አብረው። ከዛ በቃ በ3 ቀን ምናምን ነገር ይመጣል። የሆነ የደረቀ ዳቦ ምናምን በፌስታል ይዞ ይመጣና ይሄን ብሉ ይለናል። ውሃ በትንሽ በሃይላንድ ያመጣና ተካፈሉ ይለናል፣ ሁላችንም ማለት ነው። ዶክተሮች ደግሞ የሆነ የሚሰጡን እንትን አለና በጣም ድክም ምን የሚያደርገው መርፌ። ከዛ እኔ ደግሞ ስላልቻልኩኝ በቃ ሰውነቴን መቋቋም አልቻልኩኝ። ከዛ በጣም ስዝልባቸው ዶክተሩ ወደ ሆስፒታል በቃ መሄድ አለባት እሷ አልቻለችም ብሎ ተነጋገሩ። ከዛ ደላላው በቃ እሺ ብለው ለይተውኝ እናንተ ያገኛችሁ ቦታ አስቀምጠኝ ማለት ነው። ስለዚህ አሁን ለሕክምና ነው መተሽ ነበር? አዎ ለሕክምና። ታከምሽ ታዲያ? አልታከምኩም። ቤተሰቦች በምን ሁኔታ ውስጥ ነው ያሉት? እናቴ በህይወት የለችም። አባቴ ደግሞ ታማሚ ነው፣ ጉበት በሽታ ታማሚ ነው አባቴ። እሱን ለማሳከም ይመጣል። ሌላስ ማን አለ? በቃ ምንም። ሁለታችሁ ብቻ ናቸው? እኔ የመጀመሪያ ልጅ ነኝ። እንዴት አዲስ አበባ መጣሽ ግን? አንቺ አታውቂውም ሰውን፣ አካባቢውን ሳታውቂ እንዴት መጣሽ? ክፍለ ሀገር ስትሆን ሁሉም የሚሰማው አዲስ አበባ ልክ እንደ ውጭ ሀገር ሆኖ ነው የሚታያቸው። እና የሆነ መተ ከዚህ የሚመጣ ሰው ምናምን ነገር ዛዘነጦ ምናምን ነገር ሲሆን አዲስ አበባ እኮ ብሄድ እኔም አባቴ እንደዚህ ያደርግ ይሆን ብዬ አስባለሁ። እና ሁሉም ሰው ገንዘብ መጥቶ የሚታፈስ ነው የሚመስላቸው። እና እዛ እኮ ብትሄጂ አባትሽንም ላንቺም ቤታችሁንም ታስተካክያለሽ ምናምን ብለው ጎረቤቶች ይመክሩኝ ነበር። ከዛ የሆነ ቀን ሁኔታችን እየባሰ ሳይ ለምን ይሄን ነገር አልሞክረውም ብዬ መጣ።
ስለዚህ ልትሞክሩ ነበር የመጣሽ? እንደመጣሽ ነው ያገኘሽው ወይስ ሌላ ቦታ ሞካከርሽ ነበር ስራ? አልሞከርኩም። ማንንም አላውቅም እኔ እዚህ ስመጣ ማለት ነው። መጣሁ እዛ ስራ ፈልጌ ነበር እና ታዋቂ በምን ጉዳይ እንደሆነ አላውቅም። ሁሉም ሰው የሚያውቀው ደላላ ነው። በጣም ታዋቂ ደላላ ነው። እንግዲህ እሷም ሳራ ትባላለች። ያው ያጋጠማት ነገር ነበር። ተመሳሳይ ነው ልዩነቱ። እሷ የዚሁ አካባቢ ሰው ነው፣ እሷም የዚሁ አካባቢ ልጅ ነችና ያው እንግዲህ ተመሳሳይ ነው። ምንድነው የሚባለው ሳራ? ያው እግዚአብሔር ሌሎች ሴቶች ነበሩ አብሮሽ ወይስ አንቺ ብቻ ነበርሽ? አንዷ በጣም ገፋች አልኳችሁ። አንዷ ከትላንት ወዲያ ወልዳ ወጣች። 3 ቀን ሆነ ከወጣች። ወልዳ ወዲያው እንትናት ልጇን አላሳያትም እና ጥቃት ነው የሄዱት። እሷንስ ምን አደረጋት? በቃ ወለደች። ከዛ በኋላ እንደውም የምትቀመጡላን የመሰለኝ ከኛ ጋር ከዛ ትንሽ ደቂቃ እኮ ነው የምትሸፈኝ ምናምን ነገር አለ። እሺ ማለት እኔ የማስበው ብሩን ነው እንጂ እንደዚህ ነገር ይፈጠራል አለ ብዬ አላስብም። አሁን ብሩ ይሰጡሻል? ሰጥተውሻል? በእጅ የተሰጠኝ ነገር የለም። እና እንዴት ነው? እየላኩልሽ ነው እየላኩልሽ ነው አባትሽን ደረሰ ወይ እያልሽ አዋሪው ይለኝና 5-10 ደቂቃ አዋራኛል አባቴን። ታወራለሽ አባትሽን? አዎ ብሩ ደርሶኛል ይልሻል? አዎ 2000 ብር ገብቶልኛል ይለኛል። በጣም ከባድ ነው። አሁን የስንት ወር ነፍሰ ጡር ነሽ ታዲያ? ያው ነፍሰ ጡርነትሽን አውቀሻል አይደል? አዎ አውቃለሁ። ነገ ነው ምናምን ያለችኝ። 3 ወር ይሞላሻል አለች ነገ። አሁን ምንድን ነው የሚሰማሽ ውስጥሽ? በጣም የሚያስጠላኝ ሁሉም ነገር ነው ያስጠላኝ። የሚሰማኝን ስሜት እንኳን በቅጡ አላውቅም። አዎ እንግዲህ ያው ምልሽ ሳራም እንደዚህ አይነት ነገር አጋጥሟት ነበር። እሷ ሙሉ ለሙሉ ወልዳ ነው የወጣችው። እንግዲህ ኦልሞስት 7 ወር ተቆጥሯል ከወጣች። ነገር ግን ያው ልጇን ይዘውት ሄደዋል። ልጇንም ማግኘት አልቻለችም። ስለዚህ አሁን ምንድነው የምናደርገው ብለን ያሰብነው እኛ እነዚህን ሰዎች ክትትል ማድረግና ያሉበት ቦታ በማፈላለግ እነሱን ለህግ ማቅረብ ነው እንግዲህ እንደ እቅድ ያዝነው ማለት ነው። ለዛ ነገር ደግሞ የአንቺ መተባበር የሳራ መተባበር ያስፈልገናል። ከጎናችሁ ናችሁ። የምንፈልገውን ማስረጃና መረጃ እንድትሰጡን ማለት ነው። እሺ ከጎናችሁ ዘሉት ራሱ በጣም የሚያሳዝኑት የሰው ልጆች አይመስሏቸው። መጥተው ያሰቃያቸዋል፣ ይረግጧቸዋል። በወዷቸው የያዙት እንኳን ልጅ አይመስላቸውም። በጣም የሚያሰቃያቸው። ማሰቃየቱ ግን ምንድነው እንትኑ ምክንያታቸው? ዝም ብለው ነው የሚመቷቸው ያለምንም ምክንያት? በቃ እባካችሁ ልቀቁን ነገር ብንላቸውም እንደገና ቤተሰብን እንኳን ለማናገር እነሱ በፈለጉት ሰዓት ነው የሚያገናኙ። በቃ አሁን ቤተሰብሽ አናግሪ በቃ ብለው ደውለው ይሰጡናል። ትንሽ ደቂቃ ሁሉ ነገር እነሱ በፈለጉት ነው። አንተ የምትጠይቀው ነገር ተቀባይነት አይኖርም። ዶክተሮቹ ምን አይነት ናቸው? እስኪ ዛሬ አሁንም አንድ አይነት ዶክተሮች መሆናቸውን ለማረጋገጥ እንዲመች ነው። እሺ አንቺ ጋር የነበሩትና እስኪ ምን አይነት ዶክተሮች እንደሆኑ ለሷ ነገራትና ያንቺን ደግሞ ትነግሪኛለሽ። ዶክተሮቹ አንድ ነርስ አለች፣ ለብቻዋ ሴት አለች፣ ቀጠን ያለች ልጅ አለች። ሁለቱ ደግሞ ወንዶች ናቸው። አንዱ መነጽር የሚያደርግ ሰው ያለ ትልቅ እሱ ነው መርፌ የሚወጋን በየሰዓቱ እየመጣ ይሄንን መርፌ ስጫቸው ይሄንን ሰጫቸው እያለ የሚያዛቸው እሱ ነው። ጸጉሩ ከባያለው እሱ ነው። አንድ አይነት ናቸው ማለት ነው። ጥሩ እንግዲህ ከአብዛኞቹ ተመሳሳይ ከሆኑ አንድ አይነት ናቸው ማለት ነው። እዛም ሄዶ የሚሰሩት እነሱ ናቸው። እዚህኛውም እየመጡ የተለያየ ቦታ የሚሰሩት እነሱ አንድ ናቸው ብለን እናስባለን። ምንድነው ልናደርግ የምንችለው? ያው ደላላውን እናናግረዋለን። እሺ
አናግረውና ቀጣዩን ሂደት እናንተም ጋር እየተደዋወልኩ መረጃዎችንም እየጠየኳቸው አደርጋለሁ። አንቺ ለተወሰነ ጊዜ ያው እንግዲህ ትተባበረኛለች ሳሪ፣ የተወሰነ ጊዜ እሷ እረፍት ታድርግ፣ አስፈላጊውን ድጋፍ ምናምን እኛ አለን። እሺ ልጁም እንግዲህ ኦልሬዲ እግዚአብሔር የሰጠሽ ስጦታ ነው። ምንም ሌላ መጥፎ ነገር ማሰብ ጥሩ ነው ብዬ አላምንም። ስለዚህ ልጁንም ውለጂ፣ ምትችይ ከሆነ ከአንቺ ጋር፣ ካልሆነ ደግሞ የኛም ቤተሰቦች አሉ ከኛ ለአንዱ ሰተን እንዲያሳድጉት እናደርጋለን። እሺ አንቺ ግን በተቻለሽ አቅም ልጅሽን ትሪት እያደረግሽው ከአንቺ ጋር እንዲያደርግ ለማድረግ ሞክሪ። እሺ እንግዲህ ውድ ቤተሰቦቼ ቀጥታ አሁን ወደ ደላላው ሄዳለሁ። ደላላው መረጃና ማስረጃዎችን ካስኩ በኋላ ከዚህ ጀርባ ያሉትን ሰዎች እዚህ ጀርባ ያሉትን አካላትን አጣርቼ አንድ ባንድ እየለቃቀምን ለህግ የምናቀርብ ይሆናል ማለት ነው። እናንተ ግን እስከ መጨረሻው አብራችሁን ቆዩ። እስካሁን ድረስ እንግዲህ ብዙ ስራዎችን እየሰራ እንገኛለን። ስራዎችን ደግሞ የምንሰራው በእናንተ ላይክ፣ ሼር፣ ሰብስክራይብ ነውና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይሄን ቻናል ለብዙ ሰው እንዲዳረስ ብዙ ሰው እንዲያየው እውቀት እንዲጨብጥ አላስፈላጊ ነገር ውስጥ ራሱን እንዳይከት እንደ መማሪያ ያገለግላል ስንል ነው እንደዚህ አይነት ቪዲዮዎችን እየሰራንላችሁ ያለ ነው። ስለዚህ ይሄ ቪዲዮ ላይ ተማሩበት፣ እዚህ ቪዲዮ ላይ እውቀት ውሰዱበት፣ አስፈላጊውን ጥንቃቄ አድርጉበት ለማለት እንወዳለን። ቀጣይ ወደ ደላላው ሄዳለሁ ማለት ነው። አብራችሁን ቆዩ። ይኸውልሽ የኔ ወንድም አሁን እኔ መርማሪ ጋዜጠኛ ነኝ። ጉዳዩን በሙሉ እየተከታተልኩት ነው። ያም ማለት አንተን ለፍርድ ቤትና ለፖሊስ ጣቢያ ማቅረብ ለኔ በጣም ተራው ነገር ነው። ምክንያቱም በቂ ማስረጃ አለ። አንደኛ ልጅቷ አለች፣ ሁለተኛ ደግሞ እዛ ቤት ሄደህ ለሁለተኛ ጊዜ ልጅቷን አርግዥልኝ ስትላት የሚያሳይ ካሜራ ያለ በቃ እየተከታተልኩ ነበር። የምታረገውን ነገር በሙሉ ተከታትያለሁ። ያም ማለት የትም አታመልጥም ማለት ነው። ስለዚህ ከኔ ጋር ለመስማማት ፍቃደኛ ሆነና እነዚህን ሰዎች እናገርታቸው። ለምንድን ነው ፍቃደኛ አንተ ማን ካሜራ አስቀምጠ ብዙ ነገር እያደረክ ያለው? ስለዚህ በዚህ ላይ ደግሞ እነሱ ሰዎቹ በጣም አደገኞች ናቸው። ስለዚህ ምንድን ነው የኔ ዋስትናስ? ምንድን ነው መተማመን? በመጀመሪያ ደረጃ ሰዎቹ አደገኛ ሆኑ አልሆኑ አንተን አሁን ለፖሊስ ጣቢያ እንደማቀርበው ታምናለህ? አሁን በቃ ማስረጃ አለ እኮ። ምንድን ነው ዋስትና? ምንድን ነው ማረጋገጫ? ምንም ዋስትና ምናምን ብሎ ነገር የለም። ይኸውልህ አሁን እኔ እየጠየቅኩህ ሳይሆን እያስገደድኩ ነው። ገብቶሃል? እያስገደድከኝ ነው። አዎ አይ ካልክ ወደ ጣቢያ ይዤ መሄድ እችላለሁ። እተባበርሃለሁ ካልከኝ ጉዳዩን ወደ ጣቢያ ሳንወስደው እዚሁ ላይ እንፍታው እኮ። አሁን እኔ መተማመኛ ምንድን ነው የፈለከው? እነሱ በጣም ከባድ እንትኖች ናቸው። በጣም ሰንሰለታቸው ሰፊ ነው፣ ረጅም ነው ሰንሰለት። አንተ ሲጀመር እንዴት ገባህ እዚህ? አሁን የማይገባው በተጀመረ ከዚህ ቀደም ተገናኝተን አውርተናል እኮ። ታዲያ አንተ አሁን የገባው ለገንዘብ ነው አይደል? ለገንዘብ ነው። እሺ አሁን ያ ለገንዘብ የገባህበትን ጉዳይ ማቆም አትችልም ወይ እኮ? ምንድነው ማረጋገጫ? ኖ አንተ ማቆም አትችልም። ተው፣ ለኔ አይደለም ለኔ ብለህ አይደለም የምታቆም፣ ለራስህ ስትል አታቆመው። ማቆም ትችላለህ። እና ምንድነው ያስፈራ? አሁን ፈራው የምትለኝ? ፈራው ምናምን ሰዎቹ ያስፈራሉ፣ ከጀርባ ያሉ ሰዎች። ስለዚህ ማቆም አትችልም ማለት ነው አንተ። እንግዲህ መተማመኛ እናንተ ካገኘው ማቆም ነው። መተማመኛ እኮ የምትለው ይኸውልህ፣ መተማመኛ ማስተማመኛ ማንም ሊሰጥ አይችልም። እነዚህ ሰዎች እፈራቸዋለሁ፣ ማቆም አልችልም አንድ ነገር ነው። አንድ ነገር በቃ ዋና ፖይንቴ እነሱ ናቸው። ስንት ናቸው? እንግዲህ እኔ ያገናኙኝ ባለሀብቶች አሉ ብያለሁ። ከዛ በኋላ ደግሞ ሁለት ዶክተሮች አሉ፣ አንድ ደግሞ ነርስ አለች፣ ስራው የሚሰሩት ማለት ነው። እሺ እንግዲህ ከነሱ ጀርባ ያለው በጣም ከባድ ነው። ከነሱ ጀርባ ያለው ምንድን ነው? እንግዲህ ባለሀብቶች አሉ፣ እነሱ ጋር ገንዘብ አላቸው። እንግዲህ እነሱ ነገር ጉዳዩ እንዳይታወቅባቸው አሁን አንተ አሁን እዚህ ሙያ ላይ ስትገባ የምታገኘው ጥቅም አለ። እስኪ ስለሱ ንገረኝ መጀመሪያ። እንዴት ነው ጥቅም የምታገኘው? ጥቅምማ እነዚህ ሰዎችን አቅርቤ ከዛ በኋላ እነሱ ሳቀርብላቸው ነው ገንዘብ። ሶስት አቀርብ ስንት ትቀበላለህ? ትንሽ ከበፊት ከማገኘው በጣም ትንሽ ከፍ ያለ ነው። በፊት ሰራተኛ ስታስቀጥር 1 ሺህ ብር ምናምን ታገኝ ይችላል። ከነዚህ ጋር ወደ 10 ሺህ ብር 20 ሺህ ብር ታገኝ ይችላል። አሁን ለሀና ለ10 ሺህ ብር ስትል ነው ይሄን ሁሉ ሴት ችግር ውስጥ የምትከተው? እንግዲህ ካለው ከኔ ከኳያ ነው ካለኝ ከችግር አንፃር ምንድን ነው ያለብህ ችግር? አንተ አሁን እንደማይቆን ሙሉ አካል አለኝ፣ ግን በቃ ገንዘብ ምንጭ ፈልጋለሁ። ለምን ለማሳደግ ለምን ትናቁታለህ? ኖ አሁን ይኸውልህ አንዳንዴ ህሊና የሚቆረቆር ስራ ሰው የሚሰራው የሆነ አስገዳጅ ጉዳይ ሲያጋጥመው ነው። መነሻው እሱ ነው። አሁን አንተን እንደማይቆን ከሆነ ያን ያህል ክፉ ሰው አይደለም። እነሱም በብዙ ነገር አካለው ባለሀብቶች ሆኖ በቃ ብዙ ነገር አድርገው አካለው። በቃ እንደዚህ አይነት ገንዘብ ታገኛለህ፣ መኪና ይኖራል፣ ቤት ይኖራል። ለምንድን ነው እንደዚህ አይነት ውስጥ ብቻ እስከ መቼ ነው እንደዚህ የምትሆነው ምናምን ብሎ ከዛ በኋላ ወደዛ ስራ የገባሁት።
በጣም የሚያሳዝነው። እሺ አሁን እነዛን ሰዎች እንዴት ላገኛቸው ይችላል? እነዛ ሰዎች ሊጠቁም ይችላሉ። እሺ ስለዚህ እነሱ ወዳሉበት መሄድ ይችላሉ። ትንሽ ራቅ ይላል። ትንሽ እንዳልኩ ነው ከዚህ በፊትም አወርተናል። ትንሽ ራቅ ያለ ነው። ትንሽ ሰው በብዛት ሰው ድምጽ የማይሰማበት ቦታ ነው። አንተ ማለት ይሄን ስራ አሁን ቀደመን ያገኛት ልጅ ፈቃደኛ አይደለች፣ እንቺኛም ፈቃደኛ አይደለች አይደል? ለምን ፈቃደኛ ሆኑትን አትፈልግም? ለምንድን ነው ፈቃደኛ ሆኑት የምትይዛቸው? ፈቃደኛ ብዙ ጊዜ ፈቃደኛ ሆኑ። ስለዚህ ጉልበት ነው የሚጠቀሙ ወይ በማስፈራራት ነው በአንዳንድ ነገር በማድረግ ነው። ስለዚህ እንደሱ አይነት ስራ ነው እየሰራ ያለው። ያም ደግሞ ከነሱ ከጀርባ ካሉ ሰዎች ጋር የሚገርም ነገር አንተ አሁን የባሪያውን ስራ ነው እየሰራ ያለው ታውቃለህ። አንተ አሁን ምንም የምትጠቀመው ጥቅም የለም። እሱ ልክ ነው። በጣም የሚያሳዝነው በእውነት አንተ ኢቭን ኢፍ ብዙ ገንዘብ አግኝተህ ምናምን አይደለም ኢቭን ይውላ አሁን አንተ 10 ሺህ እና 20 ሺህ የምታገኝ ግን የሰው ህይወት ታበላሻለህ። ይሄ እኮ ይገባኛል የሚያስብል ጉዳይ አይደለም። በተለይ እኮ ማፈር አለብህ በራስህ። ይሄ እኮ ህሊና ያለው ሰው ማሰብ የሚችል ሰው ይሄን ነገር አያደርግም። ያንተ እህት የለ እናት የለ አንተ ላይ ቢደርስ ምንድነው የሚሰማው? ሁሉም ነገር አንተ ላይ እስኪደርስ ድረስ ብቻ የምትጠብቀው? እሱ ልክ ያልከው ነገር ትክክል እኮ ነው። ትክክል ነው። እስካሁን የምትናገረው ነገር ትክክል ነገር ነው። አንተ የምታወራው ነገር አሁን ተረድቼዋለሁ። እኔ ከራሴ ትንሽም ራሴንም ዞር ብዬ እንዳስብ አድርጎኛል። ስለዚህ ወደ መፍትሄው መሄድ ከቻልን ወደ መፍትሄው ልንሄድ። ስለዚህ አሁን መፍትሄው ምንድነው ነው የምትለው አንተ? መፍትሄው እኔም ስጋቴ እንዲቀንስ ይሄንን ከዚህ ስራ ቤተሰብ አለ ግን አንደኛው ልጅ እናት ቤተሰብ ነው። እስኪ ነገር ይሰለስ በዚህ ስራ ነው ማስተዳደራቸው። እዚህ ናቸው አዲስ አበባ ናቸው። እነሱን በዚህ የምታስተዳድራቸው። አሁን ግን ጸጽቷል። እሺ አሁን ተጸጽቷል። ምን ልሰራ ኦሬዲ እኮ እዚህ ስራ ነው ያለው። ምን የተሻለ ነገ ደግሞ ሌላ ጦት ልትቆርጥ ነው። ዛሬ ማህፀን ያከራየ ነገር አሁን ልታረግ እንግዲህ ሌላ ወንጀል ስራ እንግዲህ ሲፈቅድ እንግዲህ በነውሉ ሲያጋ እኔ ባላሰብኩት መንገድ ነው እዚህ ውስጥ የገባሁት። ባላሰብከውም አይደለም አስበህ ነው። ስላሰብክበትም ማለት ይሄ ሁሉ ገንዘብ እስካሁን ቁጭ ለስታተምበት የነበረው አይደል? አንድ ሴት ወስደህ 20 እና 10 ሺህ ብር መቀበል ከቻልክ ለምን ብለህ ሌላ ሰራተኛ ምናምን 1 ሺህ ብር 2 ሺህ ብር ለመልቀም ለምን ትሄዳለህ? ምክንያቱም ትልቁን ገንዘብ እዚህ ያገኘህ ነው። አስገድደው ወስደህ ትቀረቅራቸዋለህ። እዚህ ያረጋጋል። ማስገድዳቸውም እኮ እኔ ብቻ አይደለም ከኋላዬ ጫና አለና ያን ጫና ለመቋቋም ነው። እኔ አሁን ያን ስራ አቆምኩ ማለት ያው ያልኩ ነገር ነው። ከዚህ በፊትም አውርተነዋል። የግድ ሊገሉኝ ሁሉ ይችላሉ። ስለዚህ ራሴ ለመኖር ልጆች ቤተሰቦቼን ለማስቀጠል ይሄን ነገር ተርሳለሁ። አሁን ይኸውልህ ምን ታደርጋለህ? እኔ እናንተ አሁን ወደ ተባለ ቦታ እንሄዳለን። እሺ ከዛ በኋላ ሁሉንም ነገር ታሳየኛለህ። ታሳያለህ። እነዛም ዶክተሮች ያሉበትን ቦታ ታሳያለህ። ጥሩ ውድ ቤተሰቦቼ እንግዲህ ከወንድሜ ጋር ሆነን እንሄዳለን። እነዚህ ሰዎች ምንድነው እየሰሩ ያሉት ምንድነው እያደረጉ ያሉት የሚለውን ዘይደን የምናጣራ ይሆናል ማለት ነው። እዚህ ላይ ይሄንን ቪዲዮ እንጨርሰዋለን። በቀጣይ በሌላ ቪዲዮ ከሱ ጋር ሆነን ዶክተሮቹንና ከጀርባ ያሉትን ሰዎች ይዘን ለእናንተ የምናጋልጣቸው ይሆናል ማለት ነው። እስከዛው ድረስ ግን እናንተ አብራችሁ ስለነበራችሁ በጣም እናመሰግናለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሰላም ቀን። እንግዲህ ውድ ቤተሰቦቼ ቅድም እንዳያችሁት ከደላላው ጋር የተወሰነ ቆይታ አድርገናል። ስለዚህ ዛሬ ጉዳዩን እናሳድረውና ነገ በጠዋት ቀጣዩን ፕሮሰስ የምንጀምር ይሆናል። ነገር ግን እህቴ ትንሽ ያስጨነቃት ጉዳይ አለና በዛ ዙሪያ እንድንነጋገር ነው የመጣችው። ምንድን ያስጨነቀሽ ነገር? ምን ስላገዝሽ? መጨረሻው ማዘርን አውርቻት ነበር እና የተፈጠረውን በሙሉ ነግሬያታለሁ። ያው ማለት በጣም ማዘርም ሲስተርም በጣም ነው የተናደዱት ምናምን በጣም ነገር እያሉ ነበር እና አንደኛው ማዘርን እንድታረጋጋልኝ እኔ ምንም ብላትም እንድትረጋጋ ስላልቻለች ማዘር እንድታነጋግራት እንድታረጋጋልኝ ነው። ሁለተኛው ነገር ደግሞ እቺ ልጅ እንደነገርኩ ቤተሰቧን እንደሰማ ነው ታሪኳን እንደሰማ ነው ማለት ነው። ቤተሰቧ ልትረዳ ነው የመጣችው። ታሪኩ ቤተሰቧን ልትረዳ መጣ አባቷን ለማስታመም የመጣች ልጅ ዛሬ ላይ የ3 ወር እርጉዝ ሆና ልጅ ታቅፋ ከምትል እስክትወልድ እዚሁ አቆይተን አናግራታለሁ። እሷን መውለድ እንጂ ማሳደግ እንደማትችል አላሳድገውም ላሳድገው አልችልም። ቅድም በልጁ ፊት ካሜራ ምናምንም ስላለ እንደሱ መናገር አስፈላጊ አይደለም ብዬ ነው እና ቢቻል ላስወረደው አይነት ነገር ነበር ስትለኝ የነበረው። አይ ማስወረድ ሳይሆን እኔ ጋር ትቆያለሽ፣ ለቤተሰብሽ መላክ ያለብንን ያክል የላክን
እንዳስለመዱ ይሄን 3 ወር እንዳስለመዱት 2000 ሆነ 2005 ምናምን እያደረግን አንቺም ስራ እንድትሰሪ እናረግና ከዛ ወልደሽ ወይ ለህፃናት ማቆያ ምናምን እንሰጣለን ልጁን እንጂ እንደዚሁ አንልክሽም ማለት ዝም ብለን እንደዚሁ የሆነ ገንዘብ ሰተናት ምናምን ምን ለካት አይነት ነገር ነበር ያመሰላት። እስከ 9 ወር እኔ ጋር እንደምትቆይ ተነጋግረናል። 9 ወሯን ጨርሳ እስክትወልድ ማለት ነው። ከዛ ሰውነቷ ደግሞ ወደ ነበረበት እስኪመለስ እስክትጠጋገን አንድ ላይ አንድ አመት ምናምን በተቻለ አቅም ወደ ቤተሰቦቿ ከምትመለስ እንዲሁም እኔና እሷ ያሰብነው እዚሁ እየሰራች እዚሁ እንትን ልትል ማዘር ደግሞ ወይ አንቺ ልጅ ታመጫለሽ ወይም ደግሞ ይሄንን ልጅ እናሳድገዋለን አይነት ነገር ነው ያለችው። እና ደላላውም ደግሞ ያው የሚሰሩበትን ቦታ እኔ እንደነገርኩ ያኔ አይንሽን ተሸፈኝ ሲለኝ ስላልተሸፈንኩኝ ያለውን የሚያረግበት ቦታ የሚሄድበትን ቦታ በሙሉ ጓደኞቹ እስከምናምኑ በሁሉም ስለማቅ እንዲያመልጥ አልፈልግም። በደንብ ነው እንትን ብለው ምክንያቱም ከኛ እኔ እናንተ ወይም እናንተ ከመያዛችሁ በፊት ማዘርና ሲስተር ካገኘች በተለይ ሲስተር ካገኘችው በጣም ሀርድ የሆነች ልጅ ናት። በጣም ወንድ ነገር ስለሆነች ጥሩ ስለማይመጣ አንድ እሱንና የምታገኙበትን ነገር ማደር የለበትም። በቃ ለነገ የሚባል ነገር የለም። የዛሬ እንቅልፋችን አይደለም ምናችንን እንተታል። ዛሬ ነው ይሄን ጉዳይ መጨረስ ያለብን ልልክ ፈልግ። ግን አሁን ምን አለ መሰለሽ አሁን ይሄ በሮጥ ተብሎ የሚደረግ አይደለም። ነገሮችን በእርጋታና በዝግታ መነጋገር ያለብን መሰባሰብ ያለብን መረጃዎች አሉ እኮ። በዝግታውን መረጃውን እኛ ለማሰባሰብ እንትን ስንል እኮ እሱ ለዶክተሮቹ ለነርሶቹ እና ደግሞ አብረውት የሚተባበሩት አካል ካሉ ለነሱ መልእክት በሆነ ነገር መልእክት አስልኮ እኮ እነዛ ሊያመልጡ ይችላሉ የሚባል አይነት ነገር ነው እንጂ በአንዴ የሚሆን ነገርማ እንደሌላ ቃሉ ግን ምናልባት እንደዚህ አይነት ኢንፎርሜሽን ሰጥቷቸው እነዛ የሚሸሹበት አጋጣሚ ሊፈጠር ይችላል ልልክፈል። አይ እንደዚህ አይነት ነገር አይፈጠርም። ምክንያቱም አሁን እንዳልኩሽ እሱ እኛ ጋር ነው ያለው። ስልኮቹ ከማንም ሰው ጋርም አይገናኙም። ስልኩም እኛ ጋር ነው ያለው። በሚደወልበትም ሰዓት እኛ እያየነውና እኛ በል ያልነውን ነገር ነው እየተናገረ ያለው። ከኛ ጋር ነው የሚገኘው። አሁን ዞሮ ፖሊስ ጣቢያ አይደለም የሰደድ ነው። ምክንያቱም ፖሊስ ጣቢያ ሄዶ እንደገና እሱን አስፈትቶ ወደዛ ቦታው መሄዱ ትክክል ስላልሆነ እኛ ጋር ማቆይ ያለ እኛ ጋር አስቀምጠናል። እኛ ጋር ይሆንና ስልኩ ምናምን እኛ ጋር ነው ያለው። ሲደወልለት ኖርማል ነው የሚያወራው። ያወራል ምናምን ይዘጋል። ምንም የተለየ እንትን እንዳይፈጠር ማለት ነው። ይሄ የተለየ ነገር እንዳይኖር ብቻ ከዛ አንፃር ይሄን ነገር እናደርጋለን። አሁን ቀጣይ የምናደርገው እሱን ነገውኑ አለበት ወይም ደግሞ ልጆቹ አሉበት ወደ ተባለ ቦታ ይዞን ይሄዳል። አሁን ይሄን ስናደርግ አንቺ እንዳልሽው ሌላ ነገር አስቦ ከሆነ ወይም ሌላ ነገር ለማድረግ አስቦ ከሆነ አንቺ እኛ ጋር መሆንሽ ለዚህ ይጠቅመናል። አንቺ ማብረሽን ትሄጃለሽ። ቦታው የተሳሳተ ምናምን እናገራለሁ ካለ አንቺ ስለምታውቂ ታሳይናለሽ ማለት ነው። ስለዚህ ሙሉ ለሙሉ ከኛ ስር ነው ያለው። ግን ለእህትሽና ለእናትሽ እኔ አሁን ሄጄ አናግራቸዋለሁ። ጉዳዩን ህግ እንደያዘው በህግ እንደሚዳኝ ጉዳዩ እኛ እንደምንጨርሰው እናወራዋለን። ከዛ በኋላ ቀሪውን ነገር ደግሞ እኛ ነገ ከነገ ወዲያ አሁን ይሄ የልጁ ጉዳይ የነገርሽኝ ነገር እሱን እንዳልሽው ማዘር ፍላጎት ካላት ችግር የለውም። ግን እኛም ጋር ሰዎች ስላሉ እንደዚህ ልጅ ማሳደግ ምናምን የሚፈልጉ ሰዎች ስላሉ እስክትወልድ የሚያስፈልገውን ድጋፍ እናደርጋለን። ከወለደች በኋላ ደግሞ ልጁ ማሳደግ ካልቻለች የሚያሳድጉ ሰዎች አሉ። እሷ ምንነቷ ሳይነካ ማለት ነው። ያም ማለት እናት እንደሆነች ሳይነገራት ምናምን አይደለም። እናት እንደሆነች ተነግሯት ይሄ ዘመናዊ የሆነ ጉዲፈቻ ይባላል። ዘመናዊ ጉዲፈቻ ምንድነው? እናቱ ይታወቃል ሌላ እንደሆነች፣ ግን እነዚህ ሰዎች እያሳደጉት እንደሆነ የሚታወቅበት ማለት ነው። ብዙ ጊዜ ነጮች የሚያደርጉት አተገባበር ነው። እናቱ እቺኛዋ ሴት እንደሆነች ይታወቃል። ነገር ግን እነዛ ሰዎች እያሳደጉት እንደ ቤተሰብ እያኖሩታል። የዘመናዊ ጉዲፈቻ ነው አለን። በእንደዚህ አይነት ሁኔታ ልጁን ለማሳደግ እንሞክራለን። ከዛ የተሻለ ደግሞ አማራጭ ካገኘን እሷ ጥሩ ስራ እየሰራች ልጇን ማሳደግ የምትችልበትም አማራጭ ከተገኘ ደግሞ ለም ብላ ልጇን አሳልፋ ትሰጣለች። ስለዚህ ልጇን እያሳደገች አባቷም ጋር ሆና ኑሯ የምትቀጥልበት ሁኔታ ለማመቻቸት እንሞክራለን ማለት ነው። ስለዚህ ውድ ቤተሰቦቼ ያው ያነሳችሁ ነጥብ ትክክል ነው። ቀጥታ እናትየዋ ጋር ሄጄ እናትየዋና እህትየዋን ለማረጋጋት እሞክራለሁ። ሰውየው ዞሮ እኛ ጋር ነው። መንገድ ላይ የሚገናኙበት ምንም ኦፕሽን የለም። ነገር ግን ነገሮች መረጋጋት ስላለባቸውና ሌላም ሰው መስማት ስለሌለበት ይህንን ነገር ከበር አድርገን ነገ ወደዛኛው ጉዳይ እንሄዳለን ማለት ነው።
አብራችሁን ቆዩ። በቀጣይ እንግዲህ ይሄንን ነገር እንሰራለን። እስከመጨረሻው ግን እናንተ እኛን እንደምትከታተሉን ተስፋ እናደርጋለን። ላይክ፣ ሼር፣ ሰብስክራይብ እንዳይረሳ። ሁሌም እንደምለው ከጎኔ ስለሆናችሁ በጣም አመሰግናለሁ። እወዳችኋለሁ። መልካም ጊዜ